እንደ ንብረት ባለቤት ለመመዝገብ የሚከተሉትን ቅደም ተከተሎች ይከተሉ። አንደኛ፣ የፕሮፋይል ምስል መጫን እንደ ምርጫው። የንብረት ባለቤት ፕሮፋይሉን ለማጠናቀቅ ግልጽ የሆነ የፕሮፋይል ምስል መጫን ይችላሉ። ሁለተኛ፣ የግል መረጃውን መሙላት ጾታ፣ ዜግነት፣ ሀገር፣ ከተማ፣ ክፍለ ከተማ፣ ወረዳና የቤት ቁጥርን ያክሉ። ማሳሰቢያ፣ እነዚህ ሁሉ መረጃዎች በነዋሪነት መታወቂያ ወይም የቀበሌ መታወቂያ ላይ ካለው መረጃ ጋር ተመሳሳይ መሆን አለባቸው። ሶስተኛ፣ የመታወቂያ ሰነድ መጫን ቢያንስ አንድ የሚሰራ መታወቂያን ይጫኑ። የቀበሌ መታወቂያ፣ ፓስፖርት ወይም ብሔራዊ መታወቂያ። አስፈላጊ ምስሎችን ብቻ በጄፒጂ፣ ጄፒኢጂ እና ፒኤንጂ ነው መጫን የሚቻለው። የፒዲኤፍ ፋይሎች ተቀባይነት የላቸውም። አራተኛ፣ የኢሜል አድራሻ። የኢሜል አድራሻው ከዚህ ቀደም ካደረጉት የእንግዳ አባልነት ወይም ገስት ሜምበር ምዝገባ በቀጥታ የሚወሰድ ይሆናል። አምስተኛ፣ የሞባይል ስልክ ቁጥር። የስልክ ቁጥሩ እንዲሁ ከዚሁ ቀደም ካደረጉት የእንግዳ አባልነት ምዝገባ በቀጥታ የሚወሰድ ይሆናል። ስድስተኛ፣ የንብረት ባለቤትነት ደንብና ሁኔታዎችን መስማማት። እባክዎ ከመስማማቱ በፊት ደንብና ሁኔታዎችን በጥንቃቄ ያንብቡ። ለመስማማቱ የተዘጋጀውን ሳጥን ምልክት ያድርጉበት። ሰባተኛ፣ ምዝገባውን ማጠናቀቅ። ምዝገባውን ለማጠናቀቅ ሰብሚት የሚለውን ይጫኑ። ቅጹ በተሳካ ሁኔታ መላኩን የሚገልጽ ማሳወቂያ ይደርሶታል። የመረጃውን ትክክለኛነት ከተረጋገጠ በኋላ ወኪሎቻችን ያናግሩታል። እንዲሁም በማይ አካውንት ስር የንብረት ባለቤትነት ፕሮፋይል ይፈጠርልዎታል። ይህ ፕሮፋይል ከተፈጠረልዎት በኋላ የእኔ መለያ ውስጥ በመግባት የእንግዳ አባልን ወደ ንብረት ባለቤት በመቀየር የንብረት መመዝገቢያ ቅጽና የእኔ ንብረቶችን ያገኛሉ። የንብረት መመዝገቢያ ቅጽ ውስጥ በመግባት ንብረቱን ማስመዝገብ ይችላሉ። ስምንተኛ፣ ያስገቡትን ቅጽ ማውረድ እንደ ምርጫው። ያስገቡትን የምዝገባ